እኔ አዋሬ ልጅ ነኝ ያው የቀበና ልጅ በለኝ እዚህ ነው ያደኩት እንዴት አያችሁት ምርጥ ነው አሪፍ ነው አዎ በነገራችሁ ላይ ትውልድ እድገቴ አዋሬ ነው ታሪኬ ብዙ ነገር ያለው አዋሬ ነው ሰው ልጅ ሊሞት ሲል ሲያረጅ የሚያስታውሰው ሰፈሩን ነው የሰፈሩን ልጆች አብሯቸው ያደጋቸውን ልጆች እንጂ ከዛ በኋላ ያገኛቸውን ሰዎች ከዛ በኋላ አብሮት የተማሩት ከዛ በኋላ ላይፍን ስለ ላይፍ እንትን ያደረጉትን ሳይሆን በልጅነት ብዙ ነገር ያሳለፉትን ሰው ነው ሰው የማይረሳውና ቀበና እንደዚህ አምሮባት ስላየው ደስ ብሎኛል ብስኩት የዋኛችሁ ከረሜላ የዋኛችሁ ጅቦ የዋኛችሁ እስከ ቤላ ድረስ በዚህ በኩል እስከ መነሻው ድረስ እየሄድን እንዋኝ ነበርና ድንጋይ እየተሸከምን እንደ ቀላል አይደለም የአዲስ አበባ ልጅ ሆነ ዋና መልመድ ቀላል ነገር አይደለም ብዙ ሳክሪፋይስ ትከፍላለህና ድንጋዩ ላይ እየተሸከምን ነበር ለመዋኘት ስንል ብዙ ነገር ስናደርግ የነበረውና ያዋሬ ልጅ ነኝ ወንዜ ቀበና ላሳያችሁ ቀበና ደርሻለሁ ያው ሌላው ሰው እንደሚያሳያችሁ አይደለም እኔ ቀበና ሳሳያችሁ ሰፈሬን እድገቴን ብዙ ነገሬን ያሳወስኩ ነው መነግራችሁ ጋይስ ደህና ናችሁ ያላችሁ በእና ናቸው እነሱ እንዴት አያችሁት ምርጥ ነው አሪፍ ነው ደስ ይላል በጣም ያምራል ሌላ ከለር ለምንድን ነው ዋው አፈር ነው አፈር ነው የኛን ሀገር አፈር በና ወንድሜ እንዴት አየው አሪፍ ነው በጣም ደስ ብሎናል ይሄ ከናንተ ሀገር ከነ ከስኬ ምናምን ወንዝ የኛ ያምራል እናንተማ ያምራል እናንተማ እንዴ ነጭ ነው ያምራል በጣም ወንዝ እናንተ ሀገር ነው እኮ ያለው ሰው አያውቅም እንጂ ኦሞ አለ ኦሞ አለ ኦሞ እንደዚህ እኮ ነው ሲጀመር ራሱ ኦሞ እንደዚህ ነው ዋናው ማለት ነው በጣም ትልቅ ስለሆነ እንደዚህ ነው ዋናው ኦሞ ትልቅ ነው አይታይም ግን ኦሞ እንደዚህ ፏፏቴ ቢሆን እኮ ከባድ ነው ውሃው ሊያጣሩ ይችላል ዋናው እንደዚህ ነው ያው ምንድነው የሚባለው ቀበና ቢሻን ቀበና ይባላል የቀበና ወንዛ ቢሻን ቀበና ውሃ ማለት ነው ቢሻን ማለት ውሃ ማለት ምን አለ ኧረ ምንም የለም እንደዚህ ትንሽ ውሃ የለም ግን ውሃው ትንሽ ሆኖ በመገደብ ገድቦት ነው እኮ ሳይሆን አሳ ተጨምሮ ነው እዚህ ላይ አሁን ነው አይደለም ውሃው ማለት ነው ሲያስቀምጥ የለው ማለት ነው እራሱ ጊዜ ይፈጠራል አሳ ማለት ነው እራሱ ጊዜ ስለሚፈጠር ይሄ አሁን ደግሞ ይኖራል ነው የሚገምተው ኦኬ አሳ ግን አለ አሳ አይጠፋም ስለላ ይሄ እነሱ ደግሞ ጅንካ ናቸው አሪ የአሪ ትራይብ ነው በጣም ብዙ ትራይብ ነው ያለው ምን የሆነ ኢቨንት አላቸው መሰለኝ እንደምታዩቸው ናቸው ማላቆ ትራይብ ውስጥ ምን አለ ማላቆ ትራይብ ያለ አይመስለኝ ይሄኛው ግን ለየት ይላል ደራሽ ወንዝ አይደል ልክ ናቸው እሺ good to see you guys ይኸውላችሁ ይሄ ደግሞ የዳሰነች ዳሰነች ነው ዳሰነች እንዴት ነው ቀበና እንዴት ነው ቀበና አሪፍ ነው ይሄ ወንዝ አሪፍ ነው አየ ይመቻችሁ ደስ ይላል እውነት ለመናገር ደስ ይላል መተው ከተማቸውን ሲያዩ ምናምን ማየት በራሱ ደስ ይላል እኛ እነሱን ፍለጋ እንሄዳለን እነሱን እዚህ ከተማ ላይ ማየት በጣም ደስ ይላልና ብዙ አየሁ ያው ኦልሞስት ሁሉም ትራይብ አለ አይ ቲንክ ሞር የሳውዝን ትራይብ ነው ያየሁት ጋሞና ይቻለው ምናምን እንዳለ አብዛኛው የሳውዝ ትራይብ ነውና
ሸው ቀበና እንደምትዋት ነች። እስቲ ዞር ዞር ብዬ ያለውን ነገር ላሳያችሁ። ይመቻችሁ። የሚገርማችሁ ነገር ማለት ነው በዚህ በቂምቢ ቤት በኩል አድርገን ቀበና ከአረጋይ ሲያውላችሁ ቃስ ቀዳማዊ ኃይለ ሥላሴ ትምህርት ቤት ቃስ ሃይ ስኩል ማለት ነው። ሃይ ስኩል የተማራችሁ እኔ አልደረስኩበትም። ያው እኔ ኤጄ ሲደርስ መስከረም 2 እኔ ኤሌመንተሪ የተማርኩበት ማለት ነው። ሃይ ስኩል ተከፍቷል በእኔ እድሜ ማለት ብራ የኔ ግን የታላቅ እዚህ ነው የተማረው ቃስ ትምህርት ቤት ማለት ነውና ቃስ ትምህርት ቤት አይ ቲንክ ብዙዎቻችሁ ታሪክ አላችሁ። ያው ስቲል ትምህርት ቤቱ አለ። ሶ ቃስ የተማራችሁ ቂምቢ ቤትን ታውቃላችሁ። ቂምቢ ሰፈርን ማለት ነውና ያ ቂምቢ ሰፈር ነው። ደጃዝማች ቂምቢ እንደሚባሉ ሰምቼ አውቃለሁ። ደጃዝማች ቂምቢ ከቡልጋ የተነሱ ይመስለኛል። ከሰሜን ሸዋ ቡልጋ አካባቢ ካልተሳሳትኩ፣ ካልሆነ ደግሞ ምንጃር አካባቢ ተነስተው የነበሩ እዚህ አርፎ የነበሩ የደጃዝማች ቂምቢ ሰፈር ነውና ይህ ሰፈር ቂምቢ የሚባለው በዛ ምክንያት ነው። ቃስ ትምህርት ቤት የጓደኞቼ የታላላቆቼ የትምህርት ቤት ነውና እዚህ መተን ዋኝ ነበር። እዚህ አካባቢ ለሚሾዩ ጋይስ እዚህ አካባቢ ጋር ጋይስ በዚህ በኩል እንወርድና እዚህ አካባቢ ጋር እንዋኝ ነበር ድሮ። እዚህ አካባቢ አምሹር እዚህ አካባቢ ጋር እንዋኝ ነበር በዛኛው ሳይድ ገብተን ማለት ነውና ስሙን አላስታውሰውም። እዚህ ጋር እንዋኝ ነበር። በዚህ አልፈን እዛ እንዋኝ ነበር እስከ ቤላ ድረስ። ቤላን አልፈን እስከ መጀመሪያው ብሉ እስከሚሆንበት ድረስ እንዋኝ ነበረ። የፈረንሳይ አረ ጋይስ ይኸውላችሁ እዚህ ዋንቾ ያደገ ሰው ሙዱ አንድ ነው። በጣም በቃ ያራዳ ልጆች እዚህ እቺን ወንዝ ተንተረሳችሁ ያደጋችሁ ልጆች እንኳን ኢትዮጵያ ሆኜ ነገሮችን ለማየት ቻልኩ ማለት ዋራይሚን በቃ ውጪ በሆነ ናፍቆቱን በጣም እንትን ያደርግብኝ ነበርና ብዙ ጊዜ አም ሶ ሃፒ ይላሉ። ኢቭን ሰፈር የራሱ ፒያሳ ራሱ ሲፈርስ እንኳን ኢትዮጵያ ሆንኩኝ ብዬ ያሰብኩ ሰው ነኝና ይኸውላችሁ እዛ ጋም ዋተርፋል ምናምን አለ እንደዚህ ተደርጎ ተሰርቷል። ይኸውላችሁ እቺ ኢጂፕሽያን ጉስ ትባላለች። እዛ ጋር ደግሞ ዋተርፋል ትንሽዬ ዋተርፋል ተፈጥራለች ከላይ የሚመጣው ማለት ነው። ይሄ ደግሞ ይመስለኛል ይሄኛው አቅጣጫው የሚመጣው ከልደታ ነው። ከላይ ልደታ ቤተክርስቲያን እዚህ ጋር ትታያችኋለች። ከልደታ አካባቢ የሚወርድ መሰለኝ ይሄ እዚህ ጋር የምታዩት ፏፏቴ። በተረፈ ጀርመን ኤምባሲ ነው። ያ ፊት ለፊት ግቢ የምታዩት የጀርመን ኤምባሲ ነው። አይ ጌታዬ እኔ ስዋኝቼ ልጅነቴ ነጭ አመድ እየመሰልኩ ቤት እየገባው ምንድን ነው ምን ባዝሊን ነው በሚሉት እየተለቀለቅን ወዛችንን ለማምጣት የሞከርንባት ወንዝ ነች ቀበና። እኔ በጣም ልጅ እያለሁ ብዙም ባይሆን ንጹህ ነበር፣ ግን ስሩ ታይም በጣም ተበለሻሽቶ በቃ ኦልሞስት አሲድ ይተፋ ነበር ይሄ ወንዝ። ሶ ፐርሰናሊ አም ሶ ሃፒ ቱ ሲ ኢት ላይክ ዲስ። በጣም ደስ ብሎኛል እውነት ለመናገር ቀበና ያደኩብሽ ብዙ ታሪክ ያየሁብሽ ወንዝ ችን ትመስላለች ጋይስ። ያው እንደምታዩት ይሄ እንጦጦ ቀበና የወንዝ ዳርቻ ልማትና የቀበና ግድብ በአዲስ አበባ ከተማ አስተዳደር ተገንብቶ ሰኔ 21 ቀን 2018 ዓመተ ምህረት በክቡር የፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር ተመረቀ ይላል። እዚህ ድረስ ካሳየናችሁ አይ ቲንክ ኢት ኢዝ ኢነፍ። ከቻልኩ ካያኪንግ እሞክራለሁ፣ ካቻልኩ ደግሞ በሰፊው ስራልን ካላችሁ
ኦር እዚህ ብትሄድ እዚህ መስራት ብትሰራልን ብትሉ ደስ ይለኛል። ሰሞኑን ጠፍቼባችሁ ነበር፣ በጣም ይቅርታ። ብዙዎቻችሁ ከምታዩት ያው ትራቭል ብዙ ነገር ነው፣ ቁጭ ብለን አይደለም የምንሰራውና ቪዲዮአችን አይታችሁ ሰብስክራይብ ማድረጋችሁን አትርሱ ለማለት እንወዳለን። ፍቅር ሰላም ለእናት ሀገር ኢትዮጵያችን ይሁን። ይመቻችሁ። አሁን ልንሄድ ነው ማለት ነው። በካያኪንግ አዲስ አበባ ላይ ካያኪንግ ልንሰራ ነው። እየመጣ ነው እንደምታዩት። ልጅ እያለሁ የዋኘሁበትን ዘንድሮ በካያኪንግ እስቲ እንሞክራት። ሌትስ ጎ ጋይስ። ወረፋችሁን ይዩታ። የሚቀድም ሰው ቼክ አድርጉትና እዛ ጋር ነው በክላፕ ብሏል። ይኸውልህ አባቴ በክል እያደረግን ነው። እዛ ጋር ነው ማን ይሰማል? Bismillah. Okay, let's go man. All right. Abshir. So kayaking Addis Ababa like. I'm kayaking on the river in Addis, guys. This is absolutely amazing. Let's try this. So let's go. ናግዘ አቡሽ ፈታ እያልክ ነው? እሺ ልክ ነህ። እንዴት ነው ዋና ስራው? እንዴት ነው ስራ? እንዴት ነው አባ? እቺን ወንዝ እኔ ማለት ነው እዚህ ጋር ዋኝቼባታለሁ ህፃን እያለሁ። እዚህ እንዋኝ ነበር። እኔ አዋሬ ልጅ ነኝ። ያው የቀበና ልጅ በለኝ። እዚህ ነው ያደግኩት። የቀበና ወንዝ ነው ያሳደገኝ። እሱማ ገና ነው። ገና ይሄ ለመጥራትማ በጣም ብዙ ጊዜ ይፈጃል። እንዲም እሱማ ወደፊት እኮ ግሪን ይሄ ብሉ ይሆናል። ለመሰለ እንደዛ ማለት ድሮኛ ስንዋኝ ሰማያዊ ንጹህ ውሃ ፍለጋ ላይ ጫፍ ቤላ እንወጣ ነበር። ቆሻሻ ምናምን እስካልገባበት ድረስ በእርግጠኝነት አረንጓዴ መሆኑ አይቀርም። አሁን ግድ ነው፣ ክረምት ሲሆን ግድ ነው፣ ቢጫ መሆኑ አይቀርም። አፈር ይዞ ይገባል። ያ ዝናቧም እየመጣች ነው ጋይስ። ብሻን ቀበና እድገቴ ታሪኬን ነው ማሳያችሁ ያለው ዛሬ። ስናረ ኢዚ ቲንግ ስናረ ሰም ፕሌስ አይ ጎ ኤንድ አይ ጀስት ጎና። እዚህ እንዴት ነው ማግኘት የሚቻለው? ማግኘት አይቻልም እዚህ? አረ የሆነ ሰዓትማ ማግኘት አለብን። ንጹህ ሲሆን ምናምን እመጣለሁ። ከዚህ ጋር ነው የምገባው ዳይቭ ራሱ። ይኸውልህ እዛች እንትና ያለችባት ጋር እዛች ጋር እንትና ያለችባት አካባቢ እዛ አካባቢ እንመጣና እንዋኝ ነበረ። ድሮ ጥልቅ ነበር፣ ደስ የሚል ፕሌስ ነበረ። በጣም ይሄኛው ዋው ቆፍረውታል ማለት ነው። ወደ ታች ተቆፍሯል እንጂ በፍጹም አይደርስም እንደዛ። ውሃው kayaking in Addis Ababa, guys. Do you believe that? So it's ደስ ይላል። የዋኘሁባትን ያደግኩባትን ወንዝ ካያኪንግ ደስ ይላል። ድሮ ካያኪንግ ለመጠቀም ግዴታ ኩሪፍቱ መሄድ ነበረብኝ
ቢሾፍቱ ማለት ነው። አሁን ቀበና ሲደብራችሁ ዝም ብላችሁ እየመጣችሁ እዚህ የሆነ በካያኪንግ ምናምን ራሳችሁን አይ ቲንክ ሪፍሬሽ ማድረግ ትችላላችሁ። በዛ ላይ ይሄ ዋተርፋሉ ማለላችሁ እንደዚህ ከጎን የምትሄዱባት ማለት ነው እና እሱም በጣም ኢንተረስቲንግ ነው። ሶፋር መግቢያ የለውም፣ ምንም አይነት ክፍያ የለም፣ ግን አይ ሆፕ ይኖረዋል ብዬ አስባለሁ። ቀበና እዚህ ጋር ባይዘው የሆነ ትምህርት ቤትም ነበር እዚህ ጎን ላይ እዚህ አካባቢ ስሙ ጠፍቶኛል። ሰው ቀበና ቃስ ትምህርት ቤት ቤሌር 15 ሜዳ 28 ሜዳ አዋሪ ቤላ ፈረንሳይ ሽሮ ሜዳ ሾላ ወደ ታች ደግሞ ስትወርዱ እነ አጎዛ 22 ምናምን እቺን ወንዝ ተጠቅመውባታል እና እዚህ ጃልሜዳ ኮሪያ ሰፈር እዚህ ሁሉ ሰፈር ልጆች እዚህ ላይ ዋኝተው አድገዋል። እስከ መርካቶ ድረስ እየመጡ ያኙባት ነበር የመርካቶ ልጆች ጭምር ማለት ነውና ያው ደስ ብሎኛል። አሪፍ ነገር አይቻለሁ። መታችሁ ኢንጆይ አድርጉበት። ይመቻችሁ ጋይዝ፣ ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ።